ሲኖዶሱ አቡነ አብርሃምንና አቡነ ጴጥሮስን ከኃላፊነት ያነሳበትንና እና አቡነ ሳዊሮስን የሾመበትን ውሳኔ አጸደቀ። ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጥቷል። ድጋሚ ጥቁር ቀን ድጋሚ ጨለማ። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ተስፋ ቆርጬ አላውቅም። ለእግዚአብሔር ግልባጭ ለማርያም ብለን ዛሬም ድምጻችንን እናሰማለን። እኛ ይሄንን ፈጽሞ እንቃወማለን፣ አንፈልገውም። በኢትዮጵያ ወይም ደግሞ በአዲስ አበባ ውስጥ ያለ ነዋሪ በሙሉ ይህንን ሹመት ያለ መቀበል መብቱ የተጠበቀ ነው። የአቡነ ሳዊሮስን የሥራ አስኪያጅነት ስልጣን የማልደግፍባቸው ምክንያቶች የኦሮሚያ ሲኖዶሶችን አንባዮች በትናንትናው ዕለት በፌስቡክ ፔጃቸው እንደዚህ አይነት መረጃን አውጥተዋል። እርሶም ባይጠልልን ኖሮ የዘረኞችና የመንደርተኞች መጮቻ አንሆን ነበር። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማማከረው ሰው ነው እግዚአብሔርን ነው የምላቸው። የግል ጉዳይን ማለት የፐርሰናል ነገሬን ላይክ ሪሌሽንሺፕ ሊሆን ይችላል ምን ማማከረው ሰው ነው እና ስለፈለገ ምንም ቢባል እኔ የምቀበለው ነገር የለም። እውነት ለመናገር እኔም ስለፈለገ አትናቴዎስ የማጋልጠው ጥብቅ መረጃ አለኝ። ሼር ኮፒ ሊንክ ዲዊት አድርጉ። ሁላችሁም 10 ጊዜ ሼር 10 ጊዜ ኮፒ ሊንክ አድርጉ። ሁላችሁም ስለፈለገ አትናቴዎስ የማጋልጠው አለኝ። ዲያቆን ፈለገ አትናቴዎስ ተጽዕኖ ፈጣሪው ዲያቆን ፈለገ አትናቴዎስ በጣም በቅርብ ጊዜ ብዙዎች መጽሐፍ ቅዱስን እንዲያውቁ ብዙዎች ወደ እግዚአብሔር ቤት እንዲቀርቡ ትልቁን የቤተ ክርስቲያን ድርሻ እየወሰደ ያለ እንቁ ታታሪ ወንድማችን ሁላችንም የምንቀናበት የተዋህዶ ብሌን የሆነ ወንድማችን ነው። የቲክታክ ፕላትፎርምን የቀየረ እንቁ ወንድማችን ነው። እየመረረ ዋጡት። ለገን ከምን ጀምሮ ይዘውታል መሰላችሁ? እያየው ነበረ። ከፊዮና ልደት ጀምሮ ይዘውታል። የፊዮና ልደት ላይ ለምን ተገኘ? ምክንያቱም ልደቷ ሃይማኖታዊ ፕሮግራም አይደለም። ፈለገን ደግሞ የምናውቀው በሃይማኖት ትምህርቱ ነው። አይ ኦርቶዶክስ እህቶቻችን ናቸው፣ ኦርቶዶክሶች ነን ምናምን። ግን ደግሞ አንዳንዴ የሚመጥን ቦታ ካልተገኘ በኋላ ላይ ክብርን ታጣለህ። ይሄን ቪዲዮ ለዚች ልጅ አድርሱልኝ ለሊያ። ለምን መሰላችሁ? ሊያም ኦርቶዶክሳዊ እህታችን ስለሆነች እንድትስት አልፈልግም። ክርስቶስ ኢየሱስ የሚመጥነው ቦታ አልመጣም። አሁንም ፈለገ አትናቴዎስ እየሰራቸው ያሉ እንደነ ዮሐንስ አፈወርቅ ቤተክርስቲያንን ከፍ የሚያደርግና እንዲሁም የቤተክርስቲያንን ጠላቶች የሚያሳፍር ስለሆነ ከፈለገ አትናቴዎስ ጎን መሆናችንን አትርሱት እንላለን። ራሳቸውን ሊያጠፉ የነበሩ ሰዎች በወንድማችን በፈለገ በኩል በጣም ብዙ ሰዎች ቤተክርስቲያንን አይተዋል። በጭላንጭ በጣም ብዙ ሰዎች ቤተክርስቲያንን አይተዋል፣ ቤተክርስቲያንን ተመልክተዋል ምናምን ማንም ማለት ነው ነው ምልህ ያን መልካምነት ይመል ለ1000 ዘመን ተሰብስበው ቢያወሩ የማይሰሩትን ስራ ነው ወንድማችን የሰራው። ፈለገ ወርቅ እኔ በቅርብ ኢትዮጵያ አመጣለሁ። አይንህን እንዳያዩት ጴንጤዎች አይንህን አይተው እንዳይበሉ ኤክስፔንሲቭ የሆነ መነጽር ገዝቼ ነው ስጦታ ይዤ ልምመጣው። አይንህን እንዳያዩት ኤኒ ታይም ስትሄድ መነጽር አድርገህ ነው የምትሄደው። መነጽር ገዝቼልህ ነው። ምድረ ቡዳ ማለት ነው። ከሱ ላይ ተነሱ። Let's get
ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስና ወቅታዊ ፕሮግራሞች ተመልሻለሁ። ፕሮግራሙን እስከ መጨረሻው ድረስ ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥል። ተወዳጆች ምናልባት እንግዲህ በአገልግሎቴ ካስቀየምኳችሁ ብዙዎቻችሁን ይቅርታ። ፈለገ አትናቴዎስ ፍጹም እና ቅዱስ የሆነ ሰው አይደለም እና በመንፈሳዊ አገልግሎቱ እናንተን እንደሚያገለግል ሁሉ ፈለገ አትናቴዎስ እናንተ የምትሰሩትን ኃጢአት ይሰራል። በነገራችን ላይ ፈለገ አትናቴዎስ እናንተ የምትሰሩትን ኃጢአት በአጠቃላይ ይሰራል። ይሰርቃል፣ ይዋሻል፣ ይበድላል፣ ዝሙት ይዘሙታል፣ ያመነዝራል፣ ክርስቶስ ኢየሱስን ይበድለዋል፣ ብዙ ኃጢአትን ይሰራል። ኦኬ ሰው አንዳንድ ጊዜ ክርስቶስ የእኛን ኃጢአት ረስቶልን ሳለ አንዳንዴ የበታችነት ስሜት ስለሚሰማችሁ ብቻ ሰውን ለመጣል እግር ስር የምትሮጡ ሰዎች ፕሊዝ እባካችሁን ኢየሱስ ክርስቶስ የእኛን ኃጢአት እንዳቀለለ የእናንተንም እንዲያቀለላችሁ በንስሐ ሕይወት ተመላለሱ። አቡነ ሳዊሮስን የሥራ አስኪያጅነት ስልጣን የማልደግፍባቸው ምክንያቶች፣ አንደኛ በታሪክ ቅድስት ቤተክርስቲያን ማቅ እንድትለብስ ያደረጉ ስለሆኑ፣ ሁለተኛ በአዲስ አበባና በሻሸመኔ ቅዱስ ሚካኤል ቤተክርስቲያን በተጠለሉ ኦርቶዶክሳውያን ላይ የደረሰው እልቂት መሪ ተዋናይ የነበሩ በመሆኑ፣ ሶስተኛ በብሔር ውክልና ስልጣን ፈልገው እንጂ የመንጋው ህብረትና የቤተክርስቲያን መከራ ምንም አይመስላቸው በመሆናቸው፣ በአጠቃላይ ቤተክርስቲያንን አስለቅሰው የምዕመናንን እንባና ደም አፍስሶ ለሳቅ የታጨ የመጀመሪያው ሰው ስለሆኑ በፍጹም ሹመቱ አይወክለኝም። ሌላው ተወግዘው እያለ ተሞዳሙዳችሁ ወደ ጵጵስና መምጣት ሳያንሳችሁ የመንጋው ህብረትን ደንታችሁ ያልሆነ ለወንበራችሁ ብቻ ሲሆን ምዕመናኑን ጥቁር ላስለበሳችሁና ይህንን ሹመት ላጸደቃችሁ ሁሉ በዚህ ዘመን በጠላት ለተከበበችው ቤተክርስቲያን ለደረሰባት መከራ ለፈሰሰው ደምና እንባ ወደፊትም መከራው እንዲቀጥል አደረጋችሁ ተበቃዩ አምላክ ብድራቱን ይክፈላችሁ። እኔ አዲስ አበባ ነው ተወልጄ ያደግኩት። ቦሌ መድኃኔዓለም ነው ትውልዴ። ጥቁር አንበሳ ሆስፒታል ነው የተወለድኩት። አዲስ አበባ ተወልጄ አዲስ አበባ ያሉትን አድባራቶች በሙሉ አውቃለሁ። የአዲስ አበባ ልጅ ለሃይማኖቱ ምን አይነት ፍቅር እንዳለው አውቃለሁ። የአዲስ አበባ ልጅ ለፖለቲካ ተነሱ፣ ተጨፋጨፉ፣ ድንጋይ ወሩ ብዬ ተናግሬ አላውቅም። ስለ ሃይማኖት ግን ተነጋገር። አሁን ስለ ሃይማኖት አውራ። በአዲስ ከተማ 10 ክፍለ ከተማ አለ። 11ኛ ክፍለ ከተማ አዳነች አበቤ ወልዳለች። አዳነች አበቤና አብይ አህመድ 11ኛ ክፍለ ከተማ ወልደዋል። 10 ክፍለ ከተማ በሙሉ አውቀዋለሁ። በአዲስ አበባ ደረጃ አመራር ነበርኩኝ። የአዲስ አበባ ወጣቶች ፌዴሬሽን አመራር ውስጥ ነበርኩኝ። የአዲስ አበባ ወጣቶችን ጠንቅቄ አውቃቸዋለሁ። በእኔ ዕድሜ ያሉትን ለሃይማኖታቸው ተገዥ የሆኑትን አውቃለሁ። በቤተክርስቲያንም የቦሌ መድኃኔዓለም ሰንበት ትምህርት ቤት ተማሪ ነበርኩኝ። ቦሌ መድኃኔዓለም ነው ያደግኩት። እድገቴም እዛ ነው። ያ ትልቁ አድባር ሲሰራ አገልግያ ጎንብሼ ቤተክርስቲያን ውስጥ ነው ያደግኩት። ለእምነቴም ለኑሮዬም መሰረት ያለኝ ነኝ። አዲስ አበባ ላይ ያለ ወጣት የምሰማኝ ከሆነ የኢትዮጵያ ኦርቶዶክስ እምነት ተከታይ ይሆን ካለ ከዚህ የበለጠ መዋረድ፣ ከዚህ የበለጠ መንቋሸሽ፣ ከዚህ የበለጠ ስድብ የለም። በኢትዮጵያ ወይም ደግሞ በአዲስ አበባ ውስጥ ያለ ነዋሪ በሙሉ ይህንን ሹመት ያለመቀበል፣ በዚህ ሹመት ላይ ጥያቄ ማንሳት፣ በየአድባራቱ የመነጋገር መብቱ የተጠበቀ ነው። እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይህን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። በሌላ ፕሮግራም ተመልሰን እስከምንገናኝ ቸር ቆዩ። ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ